ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ታኅሳስ 21/04 2018 ዓ.ም ነው። አመሰግናለሁ። እኔ በአማራ አንድ ሊኮራበት የሚገባው ታሪክ አለ። ትክክለኛና የአማራ የብቻው የሆነ ታሪክ ማለት ነው። ምንድነው እሱ ብትሉኝ፣ አማራ ምድር ላይ መኖር ከጀመረ ጀምሮ ማለት ነው በህይወቱ ኢትዮጵያን ለማፍረስ ተደራጅቶ አያውቅም። ኢትዮጵያን ለማፍረስ አማራን ገንጥዬ አገር አደርጋለሁ ብሎ አስቦ አያውቅም። በቃ በጣም የምኮራበት ታሪኩ የአማራ ይሄ ነው። አገር መጠበቁ፣ ፊደል መቅረጹ፣ ህግ ማርቀቁ፣ ከህዝቦች ጋር አብሮ መኖሩን ተውት። እሱ ማንም የሚያውቀው ነው። ነገር ግን ልብ ያልተባለለት የአማራ ደግሞ ትልቁ ታሪኩ መቼም ቢሆን ማለት ነው ጠላትን ተዋግቶ ከመመለስ ውጭ፣ ወራሪን ተዋግቶ ከመመለስ ውጭ፣ ባንዳን አሳዶ ድርሻውን ከማጥፋት ውጭ አማራ በታሪኩ አንድም ቀን አማራን ገጥዬ ከኢትዮጵያ አገር አደርጋለሁ ብሎ ተደራጅቶ አያውቅም። ይሄ አባቶቻችን ያስረከቡን ደስ የሚል ታሪክ ነው። አባቶቻችን ያስረከቡ ማለት ነው። አማራ በታሪኩ ከኢትዮጵያ ተገንጥዬ አማራን አገር አደርጋለሁ ብሎ ኢትዮጵያን የሚያፈርስ ታሪክ ተደራጅቶ አያውቅም። ታሪክ የለውም። በሌሎች ቦታ ብንሄድ ግን ለምሳሌ ወያኔ ትግል ሲጀምር የመጀመሪያው ዓላማው ትግራይን ነው። ታላቋ ትግራይን ነፃ ለማውጣት ነው የታገለ ማለት ነው። ትግራይን ገንጥሎ ለብቻ አገር ለማድረግ ነው ቲፒኤልኤፍ ሰንዶ ጫካ ይገባ ማለት ነው። ከዛ በኋላ ትግሉ እየቀናው ሲሄድ፣ ማሸነፉን እያረጋገጠ ሲሄድ፣ አይ በቃ ኢትዮጵያን እንሞክርና እስካለን ድረስ እንግዛ፣ ከሌለን ደግሞ ትግራይን ገንጥለን ለብቻ እንኖራለን በሚል ሂሳብ አስቦ የተለያዩ ፕሮጀክቶችን ትግራይ ላይ በስፋት በተለይ ፋብሪካዎችን በማቋቋም ማለት ነው መንገዶችን በመስራት ከሌሎች ክልሎች እየወሰደ ማለት ነው በመስራት። ይሄ ደግሞ ዓላማው ምንድነው? ከጊዜ በኋላ ቲፒኤልኤፍ ከስልጣን ቢወርድ ትግራይን ሀገር አድርጎ ለማኖር ማለት ነው። ኦነግ ሸኔ ኦሮሚያ ውስጥ ያለው ማለት ነው። ኦሮሚያ ውስጥ ያለው የሚታገል ኦሮሚያን ለመገንጠል ነው። ከነ አብይ ከነ ሽመልስ አብዲሳ ከነ ለማ መገርሳ ጀምሮ ማለት ነው። ከነ ለማ አሁን ራሱ ያሉት አጠቃላይ ኦሮሚያን ገንጥሎ ለብቻ ለማድረግ ነው። አማራ ግን በታሪኩ ካሁን በፊትም አባቶቻችን አላስተማሩንም፣ እኛ ማናደርገውም፣ ወደፊትም ኢትዮጵያን ለማፍረስ የሚደራጅ የአማራ ኃይል የለም። በቃ ደስ የሚለው የአማራ ህዝብ የነቃ ያወቀ የተገነዘበ መሆኑን የምታውቀው በዚህ ዝም ብሎ ከመንደር ወጥቶ ይቺ መንደር ለብቻ አድርጌ እኖራለሁ ብሎ አማራ አስቦ አያውቅም። እንደ ታላቋ ኢትዮጵያ ነው የሚያስበው ማለት ነው። ለምሳሌ አብይ እና የእነ ሽመልስ ቡድን በከፍተኛ ደረጃ እየሰራ ያለው ኦሮሚያን ለመገንጠል ነው። እና አንድ የሆነ ሰው ነው የሆነ ቦታ ላይ ጽፎት ነው ያነበብኩት። ሰውየው ምናልባት እዚህ ላይ መናገር አስፈላጊ አይደለም እና እዛ ላይ ካነበብኩት ነው። አሁን ምናልባት ለመጎላደፍ ምናምን ሊኖር ይችላል ጽሁፉ ላይ እኔ መምህር አይደለሁም። ስለዚህ በጥሞና አለፍ ብዬ አነብላችኋለሁ። ኦሮሚያን ለመገንጠል ከሚደረጉት ምልክቶች የተወሰኑት ናቸው ብሎ ነው የጻፋቸው እና እኔ አጋጣሚ ሳነብ ነው ያገኘሁት። ምን ይላል መሰላችሁ? ሰሞኑን አለ በአዲስ መልክ በወለጋ የሚታየው የዘር ማጽዳት እርምጃ። በቃ ወለጋ ላይ ያሉ ሌላ ብሔረሰቦች አማራን ተውት፣ መቼም መታረድ እንደ አዲስ ነገር አይደለም። የአማራ መታረድ በወለጋ ላይ የባህዴን ባለስልጣኖች አይጨንቃቸውም፣ አያውቁም። አባቱን ያየውን ወለጋ ላይ አማራ እንዴት እየታረደ አማራ እንዴት አንገቱ እየተቆረጠ እንደወደቀ ይሄን አይናገሩትም። ይሄን ይቆጣቸዋል። አብይ እንዴት አድርገው ይናገሩታል? ስለዚህ ሰሞኑን አለ በአዲስ መልክ በወለጋ የሚታየው የዘር ማጽዳት እርምጃ። ይሄ ምን ለማለት ነው? ኦሮሞያን ለመገንጠል ሌላ ቋንቋ ተናጋሪዎች እዛ አካባቢ እንዳይኖሩ ማለት ነው። ሌላው ምኒልክ አዋራጅ ነው፣ የኦሮሚያ ጠላት ነው፣ እኔም አብይም ለማም ኦነግ ሸኔዎች ነን ሲል በኮንፊደንስ የሚናገረውና በአብይ በአፍሪካ ህብረት ውስጥ ኢትዮጵያን ወክሎ
ወክዬ እንድመረጥ ጥረት እያደረገልኝ ነው ይላል። ይሄ ማን ጉንፋ ነው የሚባለው ሰውዬ ማለት ነው። ኃይሉ ጉንፋ የሚባለው ሰውዬ ነው የሚናገረው። እና ኃይሉ ጉንፋ የተናገረው ነው ይሄ ሰው የጻፈው ማለት ነው። ይሄ ሰውዬ እና ኃይሉ ጉንፋ የሚባለው በሚዲያ ቀርቦ ነው እንደዚህ የሚናገረው ማለት ነው። እንደዚህ የሚናገረው ሌላ ኦሮሚያን ታላቅ ሀገር ለማድረግ እየተመካከርን ነው ይላል። ደግሞ ኦሮሚያን ታላቅ ሀገር ለማድረግ እየተመካከርን ነው። ሌላ የኦሮሞ ልዩ ኃይል ለምሳሌ የአማራ ልዩ ኃይል ፈርሷል። የሌሎችን ልዩ ኃይሎች ግን አሉ። ለምሳሌ ግን እኔ አሁን ስለ ኦሮሚያ ስለነገረኝ ሰውየው ስለጻፈው ያንን ነው አለፍ አድርጌ ነው የማነበው። የኦሮሚያ ልዩ ኃይል አለ አባ ቶርቤ፣ ገዳ፣ የገዳ ኮማንዶ፣ ኮርኔ ነገኛ፣ ጋሸና ሴርና የተሰኙ የአብይና የሽመልስ ጦሮች ከሀገር መከላከያ በላይ ትጥቅ ታጥቀዋል ይላል። አስቡት እንግዲህ ከሀገር መከላከያ በትጥቅ ደረጃ ከሀገር መከላከያ በላይ ትጥቅ ታጥቀዋል። ይሄ ደግሞ ምንድነው የሚያመለክተው? ቀጣይ ኦሮሚያን ሲገነጥሉ የሚያቆምቁሙት የራሳቸው መከላከያ ነው ማለት ነው። ሌላው በአዲስ አበባ ዙሪያ ያሉት ሌላ ቋንቋ ተናጋሪዎች ደቡቦች ሊሆን ይችላል፣ ትግሬዎች ሊሆን ይችላል፣ ከምባታዎች ሊሆን ይችላሉ፣ አፋሮች ሊሆን ይችላሉ፣ አማራዎችም ሊሆን ይችላሉ። እነኚህን በሙሉ መጤ እያሉ ያሸማቀቃቸዋል። እነዚህን በሙሉ መጤ እያሉ እያሸማቀቁ ቤታቸውን እያፈረሱ እያሳደዷቸው ነው። ይሄ ደግሞ ኦሮሚያን ለመገንባት የታቀደ ዕቅድ ነው የሚለኝ ሰውየው ብሎ የጻፈው። ሌላ ሞያሌና ድሬዳዋን ይዞ ወደ ጅቡቲና ሶማሊያ ተጠግቶ ወደብ ለማግኘት በስውር የተጀመረው እንቅስቃሴ እየተጠናከረ መጥቷል ይላል። ለምሳሌ ባለፈ አብይ ድሬዳዋ የኦሮሚያ ነው ብሎ መድረክ ላይ ተናግሯል። ስብሰባ ላይ እኮ ነው እንግዲህ ፓርላማ ላይ አስቡት። እንግዲህ የሀገሪቱ ጠቅላይ ሚኒስትር የተባለው የሴት አዳሪ ልጅ ማለት ነው ድሬዳዋ የኛ ነው ከሶማሊያ ለመቀማት ማለት ነው እና ወደ ጅቡቲ መንገዱን እንዲያሰምርለት በዛውም ወደብ እንዲያገኝ ለማድረግ ማለት ነው። እነኚህን ነገሮች በአብዛኛው በኦሮሚያ ኤሊቶች እንዲነገሩ ያደርጋል። እነኚህ ነገሮች በአብዛኛው በኦሮሚያ ኤሊቶች እንዲነገሩ ያደርጋል። ስለዚህ ነገ ከነገ ወዲያ የሆነ ነገር ቢያጋጥመው ብልጽግና አጠቃላይ የብልጽግና ባለስልጣን ኦሮሚያ ሀገር ናት ከኢትዮጵያ ተገንጥላንን ብለው እንዲመቻቸው የሀገር መከላከያዎችን እነዚህ ኮርኔ ነጋ ምናምን የሚባሉትን በጣም በኃይለኛው ትጥቅ እያስታጠቀ ነው። እዛ አካባቢ ያሉትን ሌላ ቋንቋ ተናጋሪዎችን እያሳደደ ነው፣ እየመነጠረ ነው። በአዲስ አበባ ዙሪያ ያሉትን እና አዲስ አበባ ውስጥ የሚኖሩት ሌላ ብሔር ሌላ ቋንቋ ተናጋሪዎች መጤ እያለ እያሸማቀቀ ነው። ስለዚህ ለቀጣይ ኦሮሚያን ለመገንጠል ኃይለኛ የሆነ ፕሮጀክት እየሰሩ ነው ማለት ነው። እና እኔ አማራ መቼም ቢሆን በህይወቱ ማንኛውም ታሪክ መጽሐፍ አንብብ፣ የማንኛውም ታሪክ አዋቂ ነኝ የሚል ሰው ጠይቅ፣ አማራ በታሪኩ ከኢትዮጵያ ተገንጥዬ አገር ሆናለሁ ብሎ አስቦ አያውቅም። በኢትዮጵያዊነቱ የሚያምን ህዝብ ነው ማለት ነው። ነገር ግን አሁን ተደራጅቶ እኔ አማራ ነኝ የመኖር ያለመኖር የህልውና መኖር ያለመኖር በምድር ላይ እንዳኖር ተወስኖብኛል፣ ከምድረ ገጽ እንድጠፋ ተወስኖብኛል ብሎ አሁን ትግል በሚያደርግበት ሰዓት ሙላው ጨጨጨጨ እንደ ነውር ይቆጠርበታል። ያማራ እንደ ነውር ከአመራሮቹ ጀምሮ ማለት ነው። ከአመራሮቹ ብአዴን ከሚባለው ሸክም ጀምሮ 30 ዓመት ሙሉ የአማራን ህዝብ እያስበላ የተቀመጠ ብአዴን የሚሉት ሸክም አለ። እግዚአብሔር የጣለብን ማለት ነው። እግዚአብሔር የጣለብን አሁን ደግሞ እግዚአብሔር ደግሞ አምጥቶበታል ይሄን ፋኖ የሚባል። ስለዚህ አማራ በታሪኩ ኢትዮጵያን ለማፍረስ ተደራጅቶ አያውቅም፣ ወደፊትም አይደራጅም። ይሄን ማወቅ አለበት እያንዳንዱ። አሁን ፋኖም እየታገለ ያለው ለነጻነቱ ለአንድነቱ የመኖር ያለመኖርን ዋስትና ለማረጋገጥ እንጂ ኢትዮጵያን ለማፍረስ የተደራጀ ኃይል አይደለም። አንተ ከርሳም ተሰብስበ